በዓሉን አስመልክተን ከፍተኛ የሆነ ሪል ዲስካውንት ነው ያደረግነው። ሞኖክሪስታል ያው በደመናም በዝናብ ውስጥ መቀበል የሚችል ሃይር ኤፊሽንሲ ያለው ሶላር ፓኔል ነው። 100 ዋት ነው። ምን ያህል ሰዓት ይወስዳል ለማጠራቀም? ከፍተኛ የኃይል ፍጆታ የሚፈልጉ እንደ ወፍጮ ቤት፣ እንደ ካፌ፣ እንደ ሆቴሎች፣ እንደ ፋብሪካዎች፣ ባንኮች፣ ኢንሹራንሶች፣ ፕሪንቲንግ ካምፓኒዎች፣ የተለያዩ ሴክተር ላይ ሱፐር ማርኬቶች የሚሰሩ ከፍተኛ የኃይል ፍጆታ ለሚፈልጉትም የኛ ፕሮዳክት በብዛት አለን። ሰዎቹ በአግባቡ እቃውን ይዘውት ዳሜጅ ሳያደርጉት ለረጅም ጊዜ እንዲያገለግል ከተደረገ በፋብሪካ ደረጃ እስከ 25 እስከ 30 ዓመት ያገለግላል ተብሎ ነው አሰፕሽን የተቀመጠልን። ሞኖክሪስታል ሶላር ፓኔል እስከሆነ ድረስ በክረምትም በዳመና ውስጥም በበጋ ውስጥም የሚሰሩ ናቸው። ጊዜ አይገድባቸውም። ከፀሐይ ኃይል የሚመጣውን ኃይል ወይም ዲሲ የምንለውን ወደ ኦልተርኔቲቭ ከረንት የሚቀይርልን ኢንቨንተሩ ነው ማለት ነው። በብዛት ወስደው ሆልሴሎች፣ ጅምላ ቸርቻሪዎች ከኛ ቀጥታ ከአስመጪዎች ለሚወስዱት የ2 ብር ቅናሽ አለው በተናጠል ከሚገዙት ማለት ነው። በዓሉን አስመልክተው ማለት ነው። ይሄ ኢንቨንተር ሃይብሪድ ኢንቨንተር ነው። ከኤልፓም ከፀሐይ መቀበል የሚችል ነው። በ0.01 ሰኮንድ ውስጥ መብራት መቆራረጡን ሳናቅ አገልግሎቱን ማግኘት እንችላለን ማለት ነው። ባለ 6 ኬቪ ኢንቨንተር 125,000 እየሸጥን እንገኛለን። 6 ሶላር ፓኔል ልንጠቀም እንችላለን። 10 ሶላር ፓኔል ልንጠቀም እንችላለን። እንደ ደንበኛው ፍላጎት ማለት ነው። ፓኔል ከፓኔል የምናገናኝበት በዚህ MC4 ኮኔክተር በምንላት ቱልስ ነው ማለት ነው። ደንበኞቻችን ኢንቨንተርም፣ ባትሪም፣ ሶላር ፓኔልም፣ ኬብልም ሁሉንም አክሰሰሪዎች ከኛ በሚወስዱበት ሰዓት የጥቅል ዲስካውንት አለን። የኛ የዝቅተኛ ማህበረሰብንም መካከለኛ ማህበረሰብንም ከፍተኛ ማህበረሰብንም ያካተተ ነው። ሰላም ጤና ይስጥልን ውድ የገበያ ሚዲያ ተመልካቾቻችን እንዴት ናችሁ? በዛሬው ፕሮግራማችን የመብራት መቆራረጥ በስራው ላይ እንዲሁም ደግሞ በመኖሪያ ቤቶ ላይ እየገጠመ አስቸግሮታል። እንግዲያውስ ግሪን ሴንቴክ እኛ ጋር መፍትሄ ያለ ብሎን እሱ ጋር ብቅ ብለናል። ግሪን ሴንቴክ የተለያዩ የሶላር አይነቶቹ ላይ ለበዓል ታላቅ ቅናሽ ማድረጉን ሰምተናል። የሶላር አይነቶቹ ዋጋቸው፣ ጥራታቸው እንዲሁም ደግሞ አይነታቸውን ለእናንተ ለተመልካቾቻችን እያስቃኛናችሁ አብረናችሁ ቆይታ የምናደርገው ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። መልካም ጊዜ ይሁንላችሁ። ሰላም እንዴት ነህ? ሰላም ናችሁ? እንዴት ናችሁ? አለን። ዛሬ እንግዲህ እናንተ የምትሸጡት የሶላር አይነቶች ላይ ታላቅ ቅናሽ ለበዓል ማድረጋችሁን ሰምተን ነበር እዚህ ብቅ ያልነውና ስለ ቅናሹ ከማንሳታችን በፊት ግን ራስህን አስተዋውቅልንና ወደዚህ ገበያ መች ተቀላቀላችሁ የሚለውን እናንሳ። አመሰግናለሁ። እንግዲህ ለመላ ኢትዮጵያን እንኳን አደረሳችሁ። በዓሉንም አስመልክተን በግሪን ሴንቴክ በመወከል እንኳን አደረሳችሁ ማለት እንፈልጋለን። እኔ ስሜ ምትኩ ረጋሳ እባላለሁ። በግሪንሰን የሶላር ኤነርጂ ካምፓኒ ውስጥ የስራ አስኪያጅ ኃላፊነት ነው ያለኝ። ምን ያህል ጊዜ ሆናችሁ ይህን ስራ ከጀመርን? በዚህ ታዳሽ ኃይል ስራ ውስጥ ከገባን 5 ዓመት ሆኖናል። ኦልሞስት ለ3 ዓመት ስንሰራ የነበረው በሶላር ፓምፕ ላይ ነው። አሁን ደግሞ ከ2 ዓመት ወዲህ የመብራት መቆራረጥ ችግርና እንደዚሁም የመብራት ተደራሽነትን ችግር ለመፍታት የሶላር ባካፕ ሲስተሞች ላይ እየሰራን እንገኛለን። ከየት ነው የምታስመጧቸው እነዚህ ሶላሮች? በጣም ጥሩ። እንግዲህ እነዚህ ሶላሮች የሚመጡት ከውጭ ነው፣ ከቻይና ነው የሚመጡት። ጥራታቸውን የጠበቁ እቃዎች ናቸው። ከቻይና ነው የምናስመጣው። ጥሩ። ከስንት ዋት ጀምሮ ነው ያላችሁ እና እያንዳንዱ መመልከት እንችላለን? በመጀመሪያ ደረጃ እንግዲህ ከ100 ዋት ጀምሮ ያለውን ነገር ላሳይሽ። ይሄ 100 ዋት ነው። ኦልሞስት የ100 ዋት ነው። ሞኖክሪስታል ሶላር ፓኔል ነው። ሞኖክሪስታል ያው በደመናም በዝናብ ውስጥ መቀበል የሚችል ሃይር ኤፊሽንሲ ያለው ሶላር ፓኔል ነው። 100 ዋት ነው። ዋጋውም ደግሞ በጣም ርካሽ ነው። ፐር ዋት አሁን ባሉም ማስመልክተን 35 ብር
አንዱ ዋት እየሸጥን ነው። ጠቅላላ 100 ዋቱን በ3500 እየሸጥን እንገኛለን። ለጅምላ ለሚፈልጉት ለብዛትም ለሚፈልጉት ደግሞ ከፍተኛ ቅናሽ እያደረግን እንገኛለን ማለት ነው። ጥሩ። ስለዚህ ፀሐይም ባይኖር በዳመና ማጠራቀም እንችላለን ማለት ነው። በትክክል በዳመና ውስጥ ማጠራቀም ይችላል። እዚህ ጋር የሚታዩት የሶላር ሴሎች ናቸው። ሞኖክርስቲያን ላይ ያለው ሶላር ሴል በዳመናም በዝናብም መቀበል የሚችል ሶላር ሴል ነው የምንጠቀመው እና ኤፊሸንሲውም ኃይለኛ ነው። ለማየት ያህል ኤፊሸንሲውን ሞሮፍ ይሄ እዚህ ጋር የተቀመጠው ፐርሰንቴጅ አለ። እያንዳንዱ ነገር 100 ዋት መሆኑን ምን ያህል ቪኤምፒው ምን ያህል መሆኑን ኦፕሬቲንግ ከረንቱ ምን ያህል መሆኑን ኤፊሸንሲ ሌቨሉ ምን ያህል መሆኑን የሚያሳይ አለ። ይሄ ቀጥታ ፕራክቲካሊ የሚያመነጨውን ኃይል የሚያሳይ ስፔሲፊኬሽኑ ነው ማለት ነው። ይሄ እዚህ ጋር የምናየው ጃንክሽን ቦክስ እንለዋለን። ከሶላር ሴል የተጠራቀሙትን ነገር በዚህ ጃንክሽን ቦክስ አማካኝነት ቀጥታ ወደ ኢንቨንተሩ እንዲሄድ የሚያገለግል ሲስተም ነው ማለት ነው። ይሄ ዋና አገልግሎቱ የመነጨውን ኃይል ወደ ኢንቨንተራችን የሚልክልን ቱልስ ነው ማለት ነው። ስለዚህ ሰዎች ይህንን ሶላር ፓኔል ሲጠቀሙ በተመሳሳይ ባትሪ ያስፈልጋቸዋል፣ ኢንቨንተርን በተጨማሪ ያስፈልጋቸዋል ማለት ነው። ሶላር ፓኔሉ ብቻ ኃይል የመነጨው ኃይል ለአገልግሎት መዋል ስላለበት አገልግሎቱ የሚውለው በኢንቨንተር እና በባትሪ አማካኝነት ነው ማለት ነው። ጥሩ። ምን ያህል ሰዓት ይወስዳል ለማጠራቀም? እሱ የሚወሰነው ምናልባት የባትሪያችን መጠን ምን ያህል ነው የሚለው ላይ ነው። ለምሳሌ ለዚህ ሶላር ፓኔል 100 ዋት ያለው ባትሪ ብንጠቀም በ1 ሰዓት ውስጥ አጠራቅሞ ይጨርስልናል ማለት ነው። የባትሪ ሳይዛችን ግን ከፍ ባለ ቁጥር የሚወስድብን የሶላር ፓኔል ሳይዙን ካላሳደግ ነው በዛው ልክ ጊዜ ሊወስድብን ይችላል። ስለዚህ በዚህ ሶላር ፓኔል ሳይዝ ያለ ባትሪ ብንጠቀም በ1 ሰዓት ውስጥ ያደርጋል ማለት ነው። አንዴ ካደረግነው በኋላ ለምን ያህል ቀን ያገለግለናል? አንዴ ካደረግነው በኋላ እንዳጠቃቀማችን ይወሰናል። አሁንም ምክንያቱም እኛ ቤት ውስጥ የምንጠቀማቸው ነገር ምን ያህል ኮንሰፕሽን ይፈልጋሉ የሚለው ነገር አንዳንድ ጊዜ ቶሎ ያሉንን የኤሌክትሮኒክስ ዲቫይሶች ብንጠቀም ቶሎ የምንጠቀም ከሆነ ቶሎ ሊያልቅብን ስለሚችል ታይሙ የኛ አጠቃቀም 10 ሰዓትን መጠቀም እንችላለን፣ 1 ሰዓትን መጠቀም እንችላለን። ግን የሚጠቀመው ሰው አጠቃቀም ይወስነዋል የዚህን ያህል ለማለት ማለት ነው። ይሄ ሶላር ለምን አገልግሎት መዋል ይችላል? ይሄ 100 ዋት ነው። ዝቅተኛ ኮንሰፕሽን ወይም ደግሞ ዝቅተኛ ፍጆታ ለሚፈልጉ ለማንኛውም ሴክተር ላይ ላሉት አገልግሎት ላይ መዋል ይችላል። ለመኖሪያ ቤትም መዋል ይችላል። ለምን ያህል ጊዜ አገልግሎት ይሰጣሉ ተብሎ ይታሰባል እነዚህ ሶላሮች? እንግዲህ ፋብሪካዎቹ ሲያመርቷቸው ለረጅም ዓመት ከ5 ዓመት ድረስ ያገለግላል ብለው አስዩም አድርገው ነው። ይሄ የሚሆነው ግን የሰዎቹ አጠቃቀም ላይ ይወሰናል። ሰዎቹ በአግባቡ እቃውን ይዘውት ዳሜጅ ሳያደርጉት ለረጅም ጊዜ እንዲያገለግል ከተደረገ በፋብሪካ ደረጃ እስከ 25 እስከ 30 ዓመት ያገለግላል ተብሎ ነው አሰብሽን የተቀመጠለት። ምንም የሚቀየሩ እቃዎች የሉም እስከ 25 ዓመት ድረስ? ምንም የሉም። በዚህ ሴናሪዮ ውስጥ ምንም የሉም። ምናልባት አብሮ ያሉ እቃዎች ዳሜጅ ከሆኑ ከጀርባ እንዳየነው ጃንክሽን ቦክሱ አለ፣ እነዚህ አልሙኒየም ፍሬሞቹ አሉ፣ ግላሶቹ አሉ፣ ሶላር ሴሎቹ አሉ። እነዚህ ነገሮች የማይጎዱ ከሆነ 25 ዓመቱ ላይ ማገልገል ይችላል ነው። የሚጎዱ ከሆነ ግን እንደ ማንኛውም እቃ ሪፔር ያስፈልጋቸዋል። ሪፔር ብቻ ሳይሆን ደግሞ ደንበኞች በየዓመቱ ምን ይመከራል? ይሄ አዋራ በተለያየ ጊዜ አዋራ ስለሚነካው ማጽዳትን ሊጠይቅ ይችላል። የሶላር ኤነርጂ ካምፓኒዎችን ኮሚኒኬት በማድረግ የጽዳት የሶላር ፓኔል ጽዳት አገልግሎት እንዲያገኙ ማድረግ ይቻላል ማለት ነው። በራሳቸውም ደግሞ
በስፖንጅ በተለያየ ነገር ማጽዳት ይጠበቅባቸዋል ማለት ነው። ጥንቃቄ በመውሰድ ማለት በባለሙያ ቢታገዝ የበለጠ የተሻለ ነው ብለን እናምናለን። ይቻውን ትንሿ ናት እናንተ ጋር አለችው ማለት ነው። ዝቅተኛዋ 100 ዋት ናት። ትንሿ ናት ለባካፕ ሲስተም የምንጠቀመው። ዝቅተኛው ይሄ ነው። አሁን ደግሞ በቀጣይ የምንመለከተው መካከለኛውን የሶላር አይነት ነው ማለት ነው። ትክክል። እንግዲህ ምንድነው የሶላር ፓኔል ሳይዛቸው ይለያያል። ያም የተደረገበት ምክንያት የሚያመነጩት የኃይል መጠን ስለሚለያየ ነው። ያንን መሰረት በማድረግ ሳይዛቸው የሚሰሩበትም ማቴሪያል እያደገ የሚሄድ ነው። ይሄ አሁን 150 ዋት ነው። ይሄ 150 ዋት ከመጀመሪያ ካየነው ትንሽ ተለቅ ይላል። ሳይዙም ርዝመቱም ቁመቱም ስፋቱም ይለያል። ዋጋውም ደግሞ ከመጀመሪያ ካየነው እየጨመረ ይመጣል ማለት ነው። የኃይል የሚያመነጨው ኃይል ከፍ እያለ በመጣ ቁጥር እዚህ ውስጥ የምንጠቀማቸው ሶላር ሴሎችም ከፍ እያሉ ስለሚመጡ ለዛ ደግሞ ዋጋውም ከፍ ይላል ማለት ነው። ፐርዋት ዋጋው ከፍ ይላል ስንል ፐርዋት 35 ብር አድርገናል በዓሉን በማስመልከት። ነገር ግን የመጀመሪያውን የ100 ዋቱን በ35 ስናባዛው 3500 ብር ነው የምንሸጠው። ይሄንን ደግሞ በ35 ብር ስናባዛው 5000 ብር ነው የምንሸጠው። ከዚህ በፊት ስንሸጥ የነበረው እስከ 6000 ብር ነበር። በዓሉን በማስመልከት ግን ታላቅ ቅናሽ በማድረጋችን እስከ 5000 ብር እየሸጥነው እንገኛለን ማለት ነው። ጥሩ። ይሄ ማጠቃቀማቸውና አገልግሎታቸው ተመሳሳይ ነው ወይስ ይለያያል? ተመሳሳይ ነው። የሚሰጡት አገልግሎት ተመሳሳይ ነው። አላማቸውም ተመሳሳይ ነው። ኃይል ከፀሐይ የሚመነጨውን ኃይል ወደ ኢንቨርተር የመላክ ነው። የሚሰጡን አገልግሎት ያ ነው። እዛ ጋር አሁን ከደመና ብለን ነበረ። እዚህኛው በፀሐይም በደመና ይሰራል ወይስ በፀሐይ ብቻ ነው ማጠራቀም የሚችለው? ትክክል። እኛ የምንይዛቸው አይነቶች በዳመናም በዝናብ ውስጥም አገልግሎት መስጠት የሚችሉ ናቸው። ታይፓቸውም ደግሞ ይለያያል። ሞኖክሪስታል የሚባል ሶላር ፓኔል ነው ያለን። ይሄ ሞኖክሪስታል ሶላር ፓኔል ከፖሊ ከምንለው አይነት ሶላር ፓኔል ይለያል። ክረምት ውስጥ የተሻለ አገልግሎት መስጠት የሚችል ስለሆነ እኛ ስለዚህ የሞኖክሪስታል አይነት ሶላር ፓኔል እንጂ ፖሊ የሚባለውን አይነት ሶላር ፓኔል አንይዝም። ስለዚህ ተመሳሳይ ነው ማለት ነው። በሁለቱም ማጠራቀም እንችላለን። በክረምትም በበጋም አገልግሎቱን ማግኘት እንችላለን ማለት ነው። ይሄ ደግሞ ተመራጭ እንዲሆን ያደርገዋል ብዬ አስባለሁ። ምክንያቱም አየሩ በተቀያየረ ቁጥር በሶላር ከገዛም በኋላ መቸገር የለብንም ብዬ አስባለሁና በትክክል ያው የብዙ ተመልካቾችም ጥያቄ በዝናብ ውስጥ በዳመና ውስጥ ይሰራሉ የሚል ጥያቄ ስላላቸው ሞኖክሪስታል ሶላር ፓኔል እስከሆነ ድረስ በክረምትም በዳመና ውስጥም በበጋ ውስጥም የሚሰሩ ናቸው። ሁሉ ጊዜ አይገድባቸውም። ባጭሩ ጊዜ አይገድባቸው። በጣም ጥሩ። እሺ እንግዲህ 150 ዋቱን አይተናል። ቀጣይ ያለውን 200 ዋቱን እናያለን ማለት ነው። እሺ በጣም ጥሩ። እሺ ቀጣይ እንግዲህ የምናየው የ200 ዋት ሶላር ፓኔል ነው። ሞኖክሪስታል ሶላር ፓኔል። ይሄም ትንሽ ከመጀመሪያ ካየናቸው ደግሞ በቁመትም በስፋትም ተለቅ ይላል። ዋጋውን በዛው ልክ ደግሞ እየጨመረ ነው የሚመጣው። ኤፊሸንሲውም ሃይ ነው። ይሄን ከዚህ ከበዓል በፊት የምንሸጠው እስከ 8500 ነበር። አሁን ዲስካውንት በማድረግ ይህንን 200 ፓኔል እስከ 7000 ብር እየሸጥን ያለ ነው ማለት ነው። በብዛት ለሚወስዱት ደግሞ በብዛት ከ10 ፒስ በላይ ለሚወስዱት ደግሞ የ2 ብር ዲስካውንት እናደርጋለን ማለት ነው። አገልግሎታቸው ይለያያል? እነዛን ካየናቸው አገልግሎታቸው ተመሳሳይ ነው። የሚሰጡት አገልግሎት ተመሳሳይ ነው። አላማቸውም ተመሳሳይ ነው።
የባትሪያቸው ምናልባት ቅድም ያላነሳሁት ነገር ሁሉንም ሶላራቸውን አይተናል፣ ግን ከትንሽዬው መካከለኛው እንዲሁም ደግሞ ከዚህ የባትሪያቸው ሁኔታ ይለያያል እና ለትንሹ ምን ያህል ባትሪ ነው እንጠቀመው? ዋጋውስ ለዚህኛው እንዲሁም ደግሞ እዚህ ጋር ያለውን ብታስረዳል። አዎ የባትሪ መጠኑ ለመቶ ዋቱ 100 ዋትም ባትሪ ካገኘን መጠቀም እንችላለን። 200ም 300ም ብንጠቀም ያው ትልቁ ነገር ሶላር ፓኔሉን አንጠቀመውም ሳይሆን ታይም ሊወስድብን ይችላል። ባትሪውን ቻርጅ ለማድረግ ረጅም ጊዜ ሊወስድብን ይችላል። እንደ ባለሙያኛ የምንመክረው የኢንቨርተር መጠንን ላይ ተወስኖ የሶላር ፓኔሉ ምን ያህል ሳይዝ እና ምን ያህል መጠን ያስፈልጋል የሚለው የሚወሰነው የምንጠቀመው የኢንቨርተር ነው። ለምሳሌ 100 ዋት ኢንቨርተር ከተጠቀምን 100 ዋት ሶላር ፓኔል መጠቀም አለብን። 150 ዋት ሶላር ፓኔል ከተጠቀም 150 ዋት ኢንቨርተር ብንጠቀም ኢንቨርተሩን ኤፊሽንስሊ መጠቀም እንችላለን። ኢንቨርተሩ ምንድነው? ከፀሐይ ኃይል የሚመጣውን ወደ ኤሌክትሪክ ኃይል ኮንቨርት የሚያደርግልን ስለሆነ ከፀሐይ ኃይል የወሰደውን 150 ዋት ኢንቨርተሩ 150 ዋት ከሆነ ቀጥታ ወደ 100% ኮንቨርት አድርጎልን ወደ ባትሪ ሊወስድልን ይችላል ማለት። ለምሳሌ ኢንቨርተሩ 100 ዋት ቢሆን ሶላር ፓኔላችን 150 ዋት ከሆነ መቀበል የሚችለው 150 ዋት ሶላር ፓኔል ማመንጨት ቢችልም 100 ዋት ብቻ ይሆናል ማለት ነው። ስለዚህ የኢንቨርተሩ መጠን ነው የሶላር ፓኔላችንን ሳይዝ የሚወስነው ማለት ነው። ጥሩ። የባትሪ ዋጋቸውስ? የባትሪ ዋጋው ደግሞ በዛው ልክ ይለያያል። ለምሳሌ እኛ 300 ዋት አሁን ከረንትሊ እየሸጥን ያለ ነው 45,000 ብር ነው። 500 ዋት ሲሆን እስከ 65,000 ብር ይሄዳል። 800 ዋት ሲሆን ወደ 85,000 ይሆናል። እንደዛው እያደገ የባትሪ ሳይዙ ባደገ ቁጥር ዋጋቸውም ከፍ እያለ ይሄዳል ማለት ነው በዛው ልክ። ስለዚህ እነዚህን ሶላር ፓኔል በባትሪያችን እና በኢንቨርተሩ መጠን ይሄን በባለሙያ እገዛ የሚያስፈልጋቸው የሶላር ፓኔል መወሰን ይችላሉ ማለት ነው። ስለዚህ ብቻውን ሶላሩ ብቻውን አይደለም፣ ሌሎች ግብአቶች አሉ። ኮምፖኔንቶች ያስፈልጋሉ። ሶላር ፓኔል አንድ መሳሪያ ነው፣ ከኃይል ለማመንጨት ከፀሐይ የሚጠቅመን ነው። ነገር ግን አያጠራቅምልንም። የሚያጠራቅምልን ባትሪ ነው። ባትሪ ያጠራቀመውን ኃይል እኛ ስንጠይቀው ዲስቻርጅ የሚያደርግልን ነው። ቻርጅ የተደረገው መልሶ ለአገልግሎት የሚሰጠን ባትሪ ነው። ቀደም እንዳነሳውልሽ ኢንቨርተር አለ። ኢንቨርተር ማለት ደግሞ ምንድነው? ከፀሐይ ኃይል የሚመጣውን ኃይል ወይም ዲሲ የምንለውን ወደ ኤሲ የሚቀይርልን፣ ወደ ኦልተርኔቲቭ ከረንት የሚቀይርልን ኢንቨርተሩ ነው ማለት ነው። ስለዚህ ኢንቨርተር መግዛት አለባቸው፣ ባትሪ መግዛት አለባቸው፣ ሶላር ፓኔል መግዛት አለባቸው። አንዳንድ ጊዜ እንግዲህ እኛም በደንብ ባለማብራራታችን ማህበረሰቡ ውስጥ ኮንፊውዥን አለ። እሱም ምንድነው? ሶላር ፓኔል ብቻ ገዝተው ቀጥታ ለአገልግሎት የሚጠቀሙ የሚመስላቸው ደንበኞች ያጋጥሙናል እና በዚህ አጋጣሚ ጥሩ ጥያቄ ነው የጠየቅሽው። ግልጽ ማድረግ እፈልጋለሁ። ባትሪም ኢንቨርተርም አብሮ ከሶላር ፓኔል ጋር መግዛት ያስፈልጋል የሚለው ግዴታ ነው። ጥሩ። ለሆቴሎች፣ ለወፍጮ ቤቶች እንዲሁም ደግሞ ለትላልቅ ድርጅቶች እነዚህን ሶላሮች መጠቀም እንችላለን? ይቻላል። በኋላም የምናያቸው አሉ። ከፍተኛ የኃይል ፍጆታ የሚፈልጉ እንደ ወፍጮ ቤት፣ እንደ ካፌ፣ እንደ ሆቴሎች፣ እንደ ፋብሪካዎች፣ ባንኮች፣ ኢንሹራንሶች፣ ፕሪንቲንግ ካምፓኒዎች፣ የተለያዩ ሴክተር ላይ ሱፐር ማርኬቶች የሚሰሩ ከፍተኛ የኃይል ፍጆታ ለሚፈልጉትም የኛ ፕሮዳክት በብዛት አለን። ያንን ፕሮዳክት በኋላ ላይ ተመልሰን እናያለን። ወደ ቀጣዩ ግን ሶላር ፓኔል ሳይዝ ብመራሽ የተሻለ ይሆናል። ደስ ይለኛል። ቀጣይ የምናየው 250 ዋት ነው። መጀመሪያ 100 ዋት ታየን፣ 150 ዋት ታየን፣ 200 አየን። አሁን ደግሞ 250 ዋት ታየን። በተመሳሳይ 250 ዋት ላይ ስንመጣ ስፋቱና
ቁመቱ ከመጀመሪያው እየጨመረ ይመጣል ማለት ነው። እዚህ ጋር ያሉትም የሶላር ሴል መጠናቸው ከፍተኛ እየሆነ ይመጣል። የማመንጨት አቅማቸውም ከፍ እያለ ይመጣል። በዋጋ ደረጃም ስናየው ደግሞ ከመጀመሪያው ከ200 ዋቱ 250 ዋቱ ከፍ ይላል። 250 ዋቱን በ35 እንትን ብንለው አሁን ባለው ዲስካውንት አድርገን እስከ 8000 ብር አካባቢ እየሸጥን ያለ ነው። በብዛት ወስደው ሆልሴሎች፣ ጅምላ ቸርቻሪዎች ከኛ ቀጥታ ከአስመጪዎች ለሚወስዱት የ2 ብር ቅናሽ አለው። በተናጥል ከሚገዙት ማለት ነው፣ በዓሉን አስመልክተው ማለት ነው። ስለዚህ ይሄ 250 ዋት ነው። ቀጣይ ላይ ደግሞ 300 ዋትን እናያለን። ትልቁ ማለት ነው። አዎ፣ ቀጣይ እንግዲህ የምናየው 300 ዋት ነው። ዋጋውም ደግሞ አሁን ከበዓሉ በኋላ ይሄንን ከፍተኛ ዲስካውንት በማድረግ ቅድሚያ 12000 ብር የሚሸጠው 10250 ነው። በብዛት ለሚፈልጉትም ደግሞ እስከ 10000 ብር እየሸጥን ያለ ነው ማለት ነው። ጥሩ። ቅድም እንዳየናቸው አጠቃቀማቸውም አገልግሎታቸውም ተመሳሳይ ነው ማለት ነው። የሚለያቸው ሳይዝ ብቻ ነው። በትክክል አላማው ተመሳሳይ ነው። ኮንሰፕሽኑ የኃይል ኮንሰፕሽን መጠኑ እየከፍ እያለ በሚመጣ ሰዓት የሶላር ፓኔል ሳይዛችን ስለሚለያይ ብቻ ነው። እንግዲህ እንዳለ የተመለከትናቸው የሶላር አይነቶች ዋናው ግብአቶቹ እነዚህ ናቸው ማለት እንችላለን። አክሰሰሪዎቹ አይደል? በትክክል አሁን የምናየው ከፍተኛ የኃይል ፍጆታ ለሚፈልጉ ነው። ስለዚህ ትላልቅ ስለሆኑ ለወፍጮ ቤቶችም ማገልገል ይችላሉ። በትክክል ወፍጮ ቤቶችም በብዛት እንደውም በዚህ ሶላር ኤነርጂ አማካኝነት ወፍጮ ማንቀሳቀስ እንችላለን ነው የሚል ጥያቄ ስላላቸው ጥሩ ጥያቄ ነው ያነሳሽው። በዚህም ለነሱ ምላሽ ለመስጠት ያህል የወፍጮ መጠን ወይም ደግሞ የዲናሞቸውን መጠን ፎቶ በማንሳት በመምጣት ምን ያህል የኃይል ፍጆታ እንደሚያስፈልጋቸው በባለሙያ ታግዞ የሚያስፈልጋቸውን የኃይል ፍጆታ መጠቀም ይችላሉ ማለት ነው። እነዚህ እንግዲህ ሙሉ ግብአቶቹ ናቸው አክሰሰሪ። እሺ፣ ምንድን ናቸው? እሺ፣ አመሰግናለሁ። እንግዲህ አጠር አድርጌ ሲስተሙ እንዴት እንደሚሰራ የሆነ ነገር ኤክስፕላኔሽን ልስጥሽና እያንዳንዱን ደግሞ ጠቅል አድርገን ዋጋቸው ምን ይመስላል የሚለውን ነገር እናያለን ማለት ነው። እንግዲህ አንድ ሶላር የሚጠቀም ሰው ቤዚካሊ 3 ኮምፖኔንቶች ይኖራሉ። የመጀመሪያው ሶላር ፓኔል ነው። ይሄ ሶላር ፓኔል አገልግሎቱም ከፀሐይ የሚመጣውን ኤነርጂ ወደ ኢንቨንተራችን፣ ኢንቨንተር የምንለው ይሄ ነው፣ ወደዚህ ኢንቨንተር ይልክልናል። ከፀሐይ ኃይል ማመንጨት ነው አገልግሎቱ። ከፀሐይ ቀጥታ የሆነ ኃይል ማመንጨት ነው። ከዛ በዚህ ኬብል አማካኝነት በቀጥታ ይሄ ኬብል በዚህ ኬብል ወስደ ነው ከሶላር ፓኔል ኢንፑት አለው፣ ዲሲ ኢንፑት የምንለው አለው ኢንቨንተሩ። ወደዚህ ዲሲ ኢንፑት ፒቪ ኢንፑት የምንለው አለ፣ ወደዚህ ፒቪ ኢንፑት ይገባል። ቀጥታ ከሚመጣው የፀሐይ ኃይል ኢንፑት ከሆነ በኋላ ደግሞ ወደ በዚህ ኢንቨንተር አማካኝነት ኮንቨርት ሆኖ ኤሲ አውትፑት ሆኖ ይወጣልናል ማለት ነው። ስለዚህ የፀሐይ ኃይልን ወደ ኤሌክትሪክ ኃይል የሚቀይርልን ይሄ ኢንቨንተር ነው። ይሄ ኢንቨንተር አላማው አንደኛ ከፀሐይ የሚመጣውን ኃይል ኮንቨርት የማድረግ አላማ አለው። በተጨማሪም ደግሞ ኮንትሮለርም ነው። የሰውን አጠቃቀም ሞኒተር ያደርጋል። ሰዎች የሚጠቀሙትን አጠቃቀም ሞኒተር ያደርጋል። ቀጥታ ከፀሐይ ላይ የሚመጣውን ኃይል ከዚህ ጋር ነው የምናገናኘው። ከዛ እዚህ ኮንቨርት ከሆነ በኋላ ወደ ቀጥታ ወደ ባትሪያችን ይሄዳል። ከባትሪ ደግሞ ቻርጅ ያደረገውን መልሶ ዲስቻርጅ ያደርግልናል ማለት ነው። ይሄ ሲስተም ሰዎች መጠቀም ሲፈልጉ ጥያቄያቸውን የሚቀበለው ይሄ ሲስተም ነው። ጥያቄያቸውን ለማንኛውም አገልግሎት መብራት ሲጠየቅ ኢንቨንተሩ ይመጣል። ኢንቨንተሩ ለባትሪው ጥያቄ ያቀርባል። ባትሪው ደግሞ መልሶ ለኢንቨንተሩ ምላሽ ሰጥቶ
በ0.01 ሰኮንድ ውስጥ መብራት መቆራረጡን ሳናቅ አገልግሎቱን ማግኘት እንችላለን ማለት ነው። ይሄ ኢንቨንተር ሃይብሪድ ኢንቨንተር ነው የምንለው። ሃይብሪድ ኢንቨንተር ማለት ምን ማለት ነው? ከኤልፓም ከፀሐይ መቀበል የሚችል ነው። አንዳንድ ኢንቨንተሮች ከኤልፓ ብቻ ይቀበላሉ፣ አንዳንድ ኢንቨንተሮች ከፀሐይ ብቻ ይቀበላሉ። ይሄ ግን ሚክስድ የሆነ ሃይብሪድ የሆነ ኢንቨንተር ነው። ከሁለቱም መቀበል ይችላል። ሌላኛው ቱልስ እንግዲህ ሶላር ፓኔል አይተናል፣ ኢንቨንተር አይተናል። ባትሪ ነው። የባትሪ ዓላማ ማጠራቀም ነው። ልክ እንደ ማንኛውም ልክ ውሃ ላይ ሮቶን እንደምናውቀው በኤሌክትሪኩ ደግሞ የሚያጠራቅምልን ባትሪ ነው። ያጠራቀመውን ኃይል ግን መልሰን እኛ ለአገልግሎት በምንጠይቅበት ሰዓት ዲስቻርጅ ያደርጋል ማለት ነው። ዲስቻርጅ ያደርግልናል። ሌላው ተጨማሪ አክሰሰሪዎች የሚያስፈልጉ አክሰሰሪዎች አሉ። እነዚህ አክሰሰሪዎች ምንድን ናቸው? MC4 ኮኔክተር የሚባል አለ። ይሄ MC4 ኮኔክተር አንድም ፓኔል ይህንን ባትሪ ለማጠራቀም አንድ ሶላር ፓኔል ላይበቃ ይችላል። 6 ሶላር ፓኔል ልንጠቀም እንችላለን፣ 10 ሶላር ፓኔል ልንጠቀም እንችላለን፣ እንደ ደንበኛው ፍላጎት ማለት ነው። ፓኔል ከፓኔል የምናገናኝበት በዚህ MC4 ኮኔክተር በምንላት ቱልስ ነው ማለት ነው። እነዚህ አክሰሰሪዎችንም ጨምሮ እኛ ጋር ሁሉም ነገር ስላለ ደንበኞች ምንም ተጨማሪ እቃ ከውጭ ሳይገዙ አገልግሎት ማግኘት ይችላሉ። ለወፍጮ ቤት ብንል፣ ለሆቴል፣ ለማንኛውም ሴክተር ላይ ላለ ለባንክም፣ ለኢንሹራንስም፣ ለማንኛውም ሴክተር፣ ለኤንጂኦ፣ ለመንግስት ተቋማትም ጭምር ማቅረብ የሚችሉ አገልግሎታቸውን ማቀላጠፍ የሚችል ሲስተም ነው የሶላር ኤነርጂ ማለት። ጥሩ። አጠቃቀማቸውና የባትሪያቸው ሁኔታ እንደሚጠቀሙት አይነት ይለያያል ማለት ነው። ይለያያል፣ የተወሰነ አይደለም። በትክክል አንዱ ባትሪ ብቻ በቂ ሊሆን ይችላል። ለአንዳንዱ ደግሞ 3 እንደዚህ አይነት ባትሪ ሊያስፈልግ ይችላል። ይሄ የምንለው የኮንሰፕሽን ዲተርሚኔሽን ነው የምንለው በኤሌክትሪክ ኮንሴፕቱ፣ ወይ ሎድ ዲተርሚኔሽን የምንለው ነገር አለ። ሎድ ዲተርሚኔሽን ማለት ለምን አገልግሎት ይውላል፣ ምን ያህል ኮንሰፕሽን ያስፈልገዋል፣ ምን ያህል የኃይል መጠን ያስፈልገዋል። በዛ የሚያስፈልገው ኃይል መጠን 10 ኪሎዋት ነው፣ 20 ኪሎዋት ነው፣ 30 ኪሎዋት ነው፣ 100 ኪሎዋት ነው። እዛ ላይ ተወስነን ምን ያህል የሶላር ፓኔል ብዛት ያስፈልገናል፣ ምን ያህል ባትሪ ያስፈልገናል፣ ምን ያህል ኢንቨንተር ያስፈልገናል የምንለው የሎድ ዲተርሚኔሽን ውስጥ ከሰራም በኋላ ነው ማለት ነው። በጣም ጥሩ። ዋጋቸውስ? ዋጋውን ስናየው እንግዲህ ቅድም 550 ዋት በተናጥል ባየንበት ሰዓት 22,000 ብር ነው እየሸጥን ያለ ነው። የኢንቨንተሩን ዋጋ አሁን ባለው ሁኔታ ከበዓል በኋላ ዲስካውንት በማድረግ 150,000 ሲሸጥ የነበረውን ባለ 6 ኬቪ ኢንቨንተር 125,000 እየሸጥን እንገኛለን። እንደዚሁም ባትሪያችን ደግሞ ከዚህ ከበዓል በፊት 450,000 ነበር 10,000 ዋት የምንሸጠው። አሁን 400,000 እየሸጥን እንገኛለን ማለት ነው። ትልቅ ዲስካውንት ነው። የ50,000 ብር ዲስካውንት በባትሪ ላይ ከፍተኛ ዲስካውንት ነው። ይሄ ብቻ አይደለም። ደንበኞቻችን ኢንቨንተርም፣ ባትሪም፣ ሶላር ፓኔልም፣ ኬብልም ሁሉንም አክሰሰሪዎች ከኛ በሚወስዱበት ሰዓት የጥቅል ዲስካውንት አለን። ይህንን ሲስተም ኦል ሲስተሙን ለሚፈልጉ የምንሸጥበት ዋጋ አለ። አሁን በዚህ በ10 ኪሎዋቱ ሁሉንም አጠቃለን ብንወስድ ከ6 ሶላር ፓኔል ጋር አድርገን እስከ 800,000 ብር ሁሉንም ነገር ምንም ሌላ ተጨማሪ ዋጋ ሳያስፈልግ ገጥመን ልንጨርስላቸው እንችላለን። ስለዚህ ሁሉንም በአንድ ቦታ ማግኘት ይችላሉ ማለት ነው። ምክንያቱም አሁን አንዳንድ ጊዜ ሶላር ከእናንተ ቢገዙ ባትሪ ከሌላ ቦታ ሊገዙ ይችላሉ። ግን ደግሞ ሁሉንም በአንድ ላይ መሆኑ ደግሞ ልዩ ቅናሽና እቃውም ጥራቱን የጠበቀ ሆኖ እንዲቀጥል ያደርገዋል ማለት ነው። በትክክል እኛ ለደንበኞቻችን ኢቨን ሁሉንም አክሰሰሪዎች
ማውንቲንግ ስትራክቸሩን ሶላር ፓኔል የሚቀመጥበትም ማውንቲንግ ስትራክቸር እዚህ ጋር የምታዩ የማውንቲንግ ስትራክቸር ነው። ይሄ ሶላር ፓኔል ቆርቆሮ ላይ በሚቀመጥበት ሰዓት የራሱ የሆነ ብራኬት አለው። እዛ ያንን ብራኬት እዚሁ አሁን ባልኩሽ ፓኬጂንግ ሲስተም ውስጥ አካተን ነው። ብዙዎቹ ጋር ይሄ ማውንቲንግ ስትራክቸር አይገኝም። አንዳንድ ጊዜ አክሰሰሪዎችም ኬብሎችም ዲሲ ኬብሎችም ላይገኙ ይችላሉ። ባትሪ እና ኢንቨንተር ብቻ የሚሸጡ አስመጪዎችም ሊኖሩ ይችላሉ፣ አከፋፋዮችም ሊኖሩ ይችላሉ። እኛ ጋር ግን ሁሉም ኢንቨንተርም ባትሪም ሶላር ፓኔልም ኬብልም አክሰሰሪ እስከ ብራኬት ድረስ ማግኘት ይችላሉ ማለት ነው። ጥሩ ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። ግን በመጨረሻ መጠየቅ የምፈልገው ነገር ክፍለ ሀገር ላይ አሁን በብዛት የመብራት መቆራረጥ በብዛት ያጋጥማል። እንዲሁም ደግሞ መብራት የሌለባቸውም ብዙ አካባቢዎች አሉና እዛ ቦታ ላይ ተደራሽ እያደረጋችሁ ነው የሚለውን እናንሳ። አሁን ክፍለ ሀገር ላሉ ደንበኞች በተለያዩ ኤጀንቶቻችን አማካኝነት ተደራሽ ለመሆን እየሞከርን ነው። ቀጥታም ግዢ ፈጽመው ደግሞ ከኛ የሚወስዱ ከስተመሮች አሉን። ለነሱ ያማከለ የሶላር ፓኔል ሳይዝ አለን። ባትሪ መጠኖችም አለን። ትናንሽ ባትሪዎች በአቅማቸው አፎርድ ማድረግ የሚችሉ የሶላር ባትሪ መጠኖች አሉን። ለነሱ ያማከለ ሲስተሞችም አሉ ማለት ነው። ኦልሞስት የኛ ዝቅተኛ ማህበረሰብንም መካከለኛ ማህበረሰብንም ከፍተኛ ማህበረሰብንም ያካተተ ነው። ጥሩ ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። ግን ደግሞ በመጨረሻ ቀረ የምትለው ሀሳብ ካለ ድልልስ? አዎ አመሰግናለሁ። እንግዲህ በመጨረሻው እንግዲህ በዓሉን አስመልክተን ከፍተኛ የሆነ ሪል ዲስካውንት ነው ያደረግነው። ትክክለኛ ዲስካውንት ነው ያደረግነው። የከስተመሩ ደግሞ ይሄንን በመጠቀም ከበዓል በኋላ ምናልባት ፕራይስ አጀስትመንት ሊኖር ይችላል። ይህንን ያደረግንበት በዓሉን አስመልክቶ ስለሆነ የእድሉ ተጠቃሚ እንዲሆኑ በዚሁ አጋጣሚ እንጋብዛለን። በዓሉን በማስመልከት እስከ 20% ዲስካውንት አድርገናል። ይሄንን መጠቀም ይኖርባቸዋል። ጊዜው ሳያልፍ እስከ መስቀል ድረስ የሚቆይ ዲስካውንት አለን ማለት ነው። ጥሩ ተመልካቾች እናንተን ማግኘት ቢፈልጉ በምን አድራሻ ያገኟችሁ? በዚሁም አድራሻ ብታስቀምጥልን። አድራሻችን የሚገኘው 22 ጎላጎላ አካባቢ ኳሊቲ ህንፃ ላይ ነው። ቢሮ ቁጥር 103። በስልካችን ደግሞ በቢሮ ስልክ በ0989 41 4209 ወይም ደግሞ መጨረሻ 19 ላይ በመደወል የእኛም ባለሙያ ማግኘት ይችላሉ። ጥሩ ስለነበረን ጊዜ ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። መልካም ቀን ይሁንልህ። እኔም እጅግ አድርጌ አመሰግናለሁ። ተመልካቾቻችን እንደተመለከታችሁት ግሪን ሴንቴክ በእያንዳንዱ የሶላር አይነታቸው ላይ ታላቅ ቅናሽ አድርጓል። እናንተም የዚህ ታላቅ ቅናሽ ተጠቃሚ እንድትሆኑ በአክብሮት እየጋበዝኩኝ በዛሬ ፕሮግራማችን እንግዲህ የሶላር አይነቶችን ዋጋቸውን፣ ጥራታቸውን እንዲሁም ደግሞ አገልግሎታቸውን ለእናንተ እያስቃኛናችሁ አብረናችሁ ቆይታ አድርገን ነበር። እነዚህን ሶላሮች ማግኘት ከፈለጋችሁ ታች በምናስቀምጥላችሁ ስልክ መደወል ትችላላችሁ። ለቻናላችን አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ ይሁኑ። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።